በያላችሁበት ጸጋ ይብዛላችሁ ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው ዛሬ እንግዲህ በጌታ ፈቃድ 40ኛ ቀናችን ላይ ደርሰናል የምናነበው የመጽሐፍ ቅዱስ ክፍል ደግሞ ከዘሁልቁ ምዕራፍ 7 ጀምሮ እስከ 9 ድረስ ያለውን ይሆናል አብረን እናንብብ በጌታ በኢየሱስ ስም አነባለሁ ምዕራፍ 7 እንዲህም ሆነ ሙሴ ማደሪያውን ፈጽሞ ከተከለ በኋላ እርሱንና አቃውን ሁሉ ከቀባና ከቀደሰ በኋላ መሰዊያውንና አቃውን ሁሉ ከቀባና ከቀደሰ በኋላ የእስራኤል አለቆች የአባቶቻቸው ቤቶች አለቆች ቁርባናቸውን አቀረቡ እነዚህም ከተቆጠሩት በላይ የተሾሙ የነገዶች አለቆች ነበሩ መባቸውንም በእግዚአብሔር ፊት አቀረቡ የተከደኑ 6 ሰረገሎች 12 በሬዎች በየሁለቱም አለቆች አንድ ሰረገላ አቀረቡ ሁሉም እያንዳንዱ አንድ በሬ በማደሪያው ፊት አቀረቡ እግዚአብሔርም ሙሴን እንዲህ ብሎ ተናገረው ለመገናኛው ድንኳን ማገልገል ይሆን ዘንድ ከእነርሱ ተቀበለ ለሌዋውያን ለእያንዳንዱ እንዳገልግሎታቸው ሰጣቸው ሙሴም ሰረገሎችና በሬዎችን ተቀብሎ ለሌዋውያን ሰጣቸው ለጌድሶን ልጆች እንዳገልግሎታቸው 2 ሰረገሎችና 4 በሬዎችን ሰጣቸው ከካህኑም ከአሮን ልጅ ከኢታምር እጅ በታች ላሉት ለሜራሪ ልጆች እንዳገልግሎታቸው 4 ሰረገሎችና 8 በሬዎችን ሰጣቸው ለቀዓት ልጆች ግን መቅደሱን ማገልገል የነርሱ ነውና በትከሻቸው የሚሸከሙት ነበርና ምንም አልሰጣቸውም መሰዊያውን በተቀባ ቀን አለቆቹ መሰዊያውን ለመቀደስ ቁርባንን አቀረቡ አለቆችም መባቸውን በመሰዊያ ፊት አቀረቡ እግዚአብሔር ሙሴን አለቆቹ መሰዊያውን ለመቀደስ መባቸውን እያንዳንዱ በቀኑ ያቀርቡ አለው በመጀመሪያውም ቀን መባውን ያቀረበ ከይሁዳ ነገድ ያሚናዳብ ልጅ አሶን ነበረ መባውን ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑም እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መስዋዕት እንደ አንድ ወይፈን አንድ አውራ በግ አንድ አመት ተባት ጠቦት ለኃጢያት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ አመት ተባት የበግ ጠቦቶች ነበረ ያሚናዳብ ልጅ የነአሶን መባ ይህ ነበረ በሁለተኛውም ቀን የኢሳኮር አለቃ የሶገር ልጅ ናትናኤል አቀረበ ለመባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉትን ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነውን አንድ የብር ወጭት ሚዛኑም 70 ሰቅል የሆነውን አንድ የብር ድስት ዕጣንም የተሞላ ሚዛን 10 ሰቅል የሆነውን አንድ የወርቅ ጭልፋ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ አመት ተባት ጠቦት ለኃጢያት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ አመት ተባት በግ ጠቦቶች አቀረበ የሶገር ልጅ የናትናኤል መባ ይህ ነበረ በሶስተኛው ቀን የዛብሎን ልጆች አለቃ የኬሎን ልጅ ኤልያብ መባውን ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ በመቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ አመት ተባት ጠቦት ለኃጢያት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ አመት ተባት የበግ ጠቦቶች ነበረ የኬሎን ልጅ የኤልያብ መባ ይህ ነበረ በአራተኛውም ቀን የሮቤል ልጆች አለቃ የሰዲዮር ልጅ ኤሊሱር መባውን ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ በመቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አንድ አመት ተባት ጠቦት ለኃጢያት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ አመት ተባት የበግ ጠቦቶች ነበረ የሰዲዮር ልጅ የኤሊሱር መባ ይህ ነበረ በአምስተኛው ቀን የስምዖን ልጆች አለቃ የሱሪሰዳይ ልጅ ሰሚኤል መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ አመት ተባት ጠቦት ለኃጢያት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ አመት ተባት የበግ ጠቦቶች ነበረ የሱሪሰዳይ ልጅ የሰለሚኤል መባ ይህ ነበረ በስድስተኛው ቀን የጋድ ልጆች አለቃ የራጉኤል ልጅ ኤሊሳፍ መባው ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ አመት ተባት ጠቦት ለኃጢያት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት 2 በሬዎች 5 አውራ በጎች 5 አውራ ፍየሎች 5 የአንድ አመት ተባት የበግ ጠቦቶች ነበረ የራጉኤል ልጅ የኤሊሳፍ መባ
ይህ ነበረ። በሰባተኛውም ቀን የኤፍሬም ልጆች አለቃ የአሚሁድ ልጅ ኤሊሳማ መባውም ከእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑ 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት ሁለት በሬዎች አምስት አውራ በጎች አምስት አውራ ፍየሎች አምስት የአንድ ዓመት ተባት የበግ ጠቦቶች ነበረ። የአሚሁድ ልጅ የኤሊሳማ መባ ይህ ነበረ። በስምንተኛውም ቀን የመናሴ ልጆች አለቃ የፍዳሱር ልጅ ገማልኤል መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት ሁለት በሬዎች አምስት አውራ በጎች አምስት አውራ ፍየሎች አምስት የአንድ ዓመት ተባት የበግ ጠቦቶች ነበረ። የፍዳሱር ልጅ የገማልኤል መባ ይህ ነበረ። በዘጠነኛውም ቀን የብንያም ልጆች አለቃ የጋዴዮ ልጅ አቢዳን መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት ሁለት በሬዎች አምስት አውራ በጎች አምስት አውራ ፍየሎች አምስት የአንድ ዓመት ተባት የበግ ጠቦቶች ነበረ። በአስረኛውም ቀን የዳን ልጆች አለቃ የአሚሳዳይ ልጅ አኪኤዘር መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት ሁለት በሬዎች አምስት አውራ በጎች አምስት አውራ ፍየሎች አምስት የአንድ ዓመት ተባት የበግ ጠቦቶች ነበረ። የአሚሳዳይ ልጅ የአኪኤዘር መባ ይህ ነበረ። በ11ኛውም ቀን የአሴር ልጆች አለቃ የኤክራን ልጅ ፋግኤል መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠለው መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት ሁለት በሬዎች አምስት አውራ በጎች አምስት አውራ ፍየሎች አምስት የአንድ ዓመት ተባት የበግ ጠቦቶች ነበረ። የኤክራን ልጅ የፋግኤል መባ ይህ ነበረ። በ12ኛው ቀን የንፍታሌም ልጆች አለቃ የኤናን ልጅ አኪሬ መባውም ለእህል ቁርባን በዘይት የተለወሰ መልካም ዱቄት የተሞሉ ሚዛኑ እንደ መቅደሱ ሰቅል ሚዛን 130 ሰቅል የሆነ አንድ የብር ወጭት ሚዛኑም 70 ሰቅል የሆነ አንድ የብር ድስት ዕጣንም የተሞላ ሚዛኑ 10 ሰቅል የሆነ አንድ የወርቅ ጭልፋ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አንድ የአንድ ዓመት ተባት ጠቦት ለኃጢአት መስዋዕት አንድ አውራ ፍየል ለደህንነት መስዋዕት ሁለት በሬዎች አምስት አውራ በጎች አምስት አውራ ፍየሎች አምስት የአንድ ዓመት ተባት የበግ ጠቦቶች ነበረ። የኤናን ልጅ አኪሬ መባ ይህ ነበረ። መሰዊያውን በተቀባ ቀን እስራኤል አለቆች ለመቀደሻው ያቀረቡት ቁርባን ይህ ነበረ። 12 የብር ወጭቶች 12 የብር ድስቶች 12 የወርቅ ጭልፋዎች እያንዳንዱ የብር ወጭት 130 ሰቅል እያንዳንዱም ድስት 70 ሰቅል ነበረ። የዚህም ዕቃ ሁሉ ብር በመቅደሱ ሰቅል ሚዛን 2400 ሰቅል ነበረ። ዕጣንም የተሞሉ 12 የወርቅ ጭልፋዎች እያንዳንዱ በመቅደሱ ሰቅል ሚዛን 10 ሰቅል ነበረ። የጭልፋዎቹ ወርቅ ሁሉ 120 ሰቅል ነበረ። የሚቃጠለው መስዋዕት ከብት ሁሉ ከእህሉ ቁርባን ጋር 12 ወይፈኖች 12 አውራ በጎች 12 የአንድ ዓመት ተባት ጠቦቶች ነበሩ። የኃጢአትም መስዋዕት አውራ ፍየሎች 12 ነበሩ። የደህንነት መስዋዕት ከብት ሁሉ 24 በሬዎችም 60 አውራ በጎች 60 አውራ ፍየሎች 60 የአንድ ዓመት ተባት የበግ ጠቦቶች ነበሩ። መሰዊያውም ከተቀባ በኋላ ለመቀደሻው የቀረበ ቁርባን ይህ ነበረ። ሙሴም ወደ መገናኛው ድንኳን እርሱን ለመነጋገር በገባ ጊዜ በምስክሩ ታቦት ላይ ካለው ከስርየት መክደኛው በላይ ከኪሩቤል መካከል ድምጹ ሲናገረው ይሰማ ነበረ። እርሱም ይናገረው ነበረ። ምዕራፍ 8 እግዚአብሔር ሙሴን እንዲህ ብሎ ተናገረው። መብራቶቹን ስትለኩስ ሰባቱ መብራቶች በመቅረዙ ፊት ያበራሉ ብለህ ለአሮን ንገረው። አሮንም እንዲሁ አደረገ። እግዚአብሔር ሙሴን እንዳዘዘ በመቅረዙ ፊት መብራቶቹን ለኮሰ። መቅረዙም እንዲህ ሆኖ ተሰርቶ ነበር። ከተቀጠቀጠ ወርቅ ተሰራ። እስከ አገዳውና እስከ አበቦቹ ድረስ ከተቀጠቀጠ
ስራ ነበረ እግዚአብሔር ሙሴን እንዳሳየው ምሳሌ መቅረዙን እንዲሁ አደረገ እግዚአብሔርም እንዲህ ብሎ ተናገረው ከእስራኤል ልጆች መካከል ሌዋውያንን ወስደህ አንጻቸው ታነጻቸውም ዘንድ እንዲህ ታደርግላቸዋለህ ኃጢያትን የሚያነጻውን ውሃ አርጫቸው በገላቸውም ሁሉ ምላጭ ያሳልፉ ልብሳቸውን የሚጠቡ ይታጠቡም ወይፈኑን ለእህሉ ቁርባን በዘይት የተለወሰ መልካም ዱቄትን ይውሰዱ ሌላውንም ወይፈን ለኃጢያት መስዋዕት ውሰድ ሌዋውያንን በመገናኛው ድንኳን ፊት አቅርብ እስራኤልን ልጆች ማህበር ሁሉ ሰብስብ ሌዋውያንንም በእግዚአብሔር ፊት አቀርባቸው የእስራኤልም ልጆች በሌዋውያን ላይ እጃቸውን ይጫኑባቸው አሮንም ሌዋውያን እግዚአብሔርን ያገለግሉ ዘንድ ከእስራኤል ልጆች መካከል ስጦታ አድርጎ ሌዋውያንን በእግዚአብሔር ፊት ያቀርብ ሌዋውያኑም በወይፈኖቹ ራሶች ላይ እጆቻቸውን ይጫኑ ለሌዋውያንም ስለማስተሰሪያ አንዱን ለኃጢያት መስዋዕት ሁለተኛውን ለሚቃጠል መስዋዕት ለእግዚአብሔር አቀርብ ሌዋውያንም በአሮንና በልጆቹ ፊት አቁማቸው በእግዚአብሔርም ፊት ስጦታ አድርገህ አቀርባቸው እንዲሁ ሌዋውያንን ከእስራኤል ልጆች መካከል ለይ ሌዋውያንም ለእኔ ይሁኑ ከዚያም በኋላ ሌዋውያን የመገናኛውን ድንኳን አገልግሎት ያገለግሉ ዘንድ ይገባሉ ታነጻቸውም አለ ስጦታም አድርገህ ታቀርባቸዋለ እነርሱም ከእስራኤል ልጆች መካከል ፈጽሞ ለኔ ተሰጥተዋልና በእስራኤል ልጆች በኩራት ሁሉ ማህፀንን በሚከፍቱ ሁሉ ፋንታ ለእኔ ወስጃቸዋለሁ በግብጽ ምድር ያለውን በኩር ሁሉ በገደልኩበት ቀን የእስራኤል ልጆች በኩራት ሁሉ ሰው ወይም እንስሳ ለኔ ቀድሻቸዋለሁና የኔ ናቸው በእስራኤል ልጆች በኩራት ሁሉ ፋንታ ሌዋውያንን ወስጃለሁ የእስራኤልም ልጆች ወደ መቅደሱ በቀረቡ ጊዜ መቅሰፍት እንዳያገኛቸው ለእስራኤል ልጆች ያስተሰርዩላቸው ዘንድ የእስራኤልም ልጆች አገልግሎት በመገናኛው ድንኳን ውስጥ ይሰሩ ዘንድ ሌዋውያንን ከእስራኤል ልጆች መካከል ለአሮንና ለልጆቹ ስጦታ አድርጌ ሰጥቻለሁ ሙሴና አሮን የእስራኤልም ልጆች ማህበር ሁሉ እንዲሁ በሌዋውያን ላይ አደረጉ እግዚአብሔር ሙሴን ስለ ሌዋውያን እንዳዘዘው ሁሉ የእስራኤል ልጆች አደረጉላቸው ሌዋውያንም ከኃጢያት ተጣጣቡ ልብሳቸውን አጠቡ አሮንም ስጦታ አድርጎ በእግዚአብሔር ፊት አቀረባቸው አሮንም ያነጻቸው ዘንድ አስተሰረየላቸው ከዚያም በኋላ ሌዋውያን በመገናኛው ድንኳን ውስጥ በአሮንና በልጆቹ ፊት አገልግሎታቸውን ይሰሩ ዘንድ ገቡ እግዚአብሔር ሙሴን ስለ ሌዋውያን እንዳዘዘው እንዲሁ አደረጉላቸው እግዚአብሔር ሙሴን እንዲህ ብሎ ተናገረው የሌዋውያን ሕግ ይህ ነው ከ25 ዓመት ጀምሮ ከዚያም በላይ ያሉ በመገናኛው ድንኳን ስራ ያገለግሉ ዘንድ ይገባሉ እድሜያቸው 50 ዓመት ሲሞላ አገልግሎታቸውን ስራ ይተዋሉ ከዚያም በኋላ አይሰሩም የተሰጣቸውን ይጠብቁ ዘንድ ወንድሞቻቸውን በመገናኛ ድንኳን ውስጥ ያገለግላሉ የድንኳኑን አገልግሎት አይሰሩም እንዲሁም ስለ ስራቸው በሌዋውያን ላይ ታደርጋለህ ምዕራፍ 9 ከግብጽ ምድር በወጡ በሁለተኛው ዓመት በመጀመሪያው ወር በሲና ምድረ በዳ እግዚአብሔር ሙሴን እንዲህ ብሎ ተናገረው የእስራኤል ልጆች በጊዜው ፋሲካውን ያደርጉ በዚህ ወር በ14ኛው ቀን በመሸ ጊዜ በጊዜው አድርጉት እንደ ሥርዓቱ ሁሉ እንደ ፍርዱም ሁሉ አድርጉት ሙሴም ፋሲካን ያደርጉ ዘንድ የእስራኤል ልጆች ተናገራቸው በመጀመሪያው ወር በ14ኛው ቀን በመሸ ጊዜ በሲና ምድረ በዳ ፋሲካን አደረጉ እግዚአብሔር ሙሴን እንዳዘዘው እንዲሁ የእስራኤል ልጆች አደረጉ በሞተ ሰው ሬሳ የረከሱ ሰዎችም ነበሩ ስለዚህ በዚያን ቀን ፋሲካን ያደርጉ ዘንድ አልቻሉም በዚያም ቀን ወደ ሙሴና ወደ አሮን ቀረቡ እነዚያም ሰዎች በሞተ ሰው ሬሳ ረክሰናልና በእስራኤል ልጆች መካከል በጊዜው ቁርባን ለእግዚአብሔር እንዳናቀርብ ስለምን እንከለከላለን አሉት ሙሴም እግዚአብሔር ስለናንተ የሚያዘውን እስከሰማ ድረስ ቆዩ አላቸው እግዚአብሔር ሙሴን እንዲህ ብሎ ተናገረው ለእስራኤል ልጆች እንዲህ ብለ ነገራቸው ከናንተ ወይንም ከትውልዶቻችሁ ዘንድ ሰው በሬሳ ቢረክስ ወይም ሩቅ መንገድ ቢሄድ እርሱ ደግሞ ለእግዚአብሔር ፋሲካን ያደርግ በሁለተኛው ወር በ14ኛው ቀን በመሸ ጊዜ ያደርጉት ከቂጣ እንጀራና ከመራራ ቅጠል ጋር ይብሉት ከእርሱም እስከ ነገ ምንም አያስቀሩ ከእርሱም አጥንት አይስበሩ እንደ ፋሲካ ሥርዓቱ ሁሉ ያደርጉት ነገር ግን ንጹህ የሆነ ሰው በመንገድ ላይ ያልሆነ ፋሲካን ባያደርግ ያ ሰው ከሕዝቡ ዘንድ ተለይቶ ይጠፋል የእግዚአብሔርን ቁርባን በጊዜው አላቀረበምና ያ ሰው ኃጢያቱን ይሸከማል በመካከላችሁ መጻተኛ ቢኖር ለእግዚአብሔር ፋሲካን ያደርግ ዘንድ ቢወድ እንደ ፋሲካ ሥርዓት እንደ ፍርዱም እንዲሁ ያደርግ ለመጻተኛና ለአገር ልጅ አንድ ሥርዓት ይሁንላችሁ ማደሪያው በተተከለ ቀን ደመናው የምስክሩን ድንኳን ሸፈነው ከማታም ጀምሮ እስከ ጧት ድረስ በማደሪያው ላይ እንደ እሳት ይመስል ነበር እንዲሁ ሁሉ ጊዜ ነበር በቀን ደመና በሌሊትም የእሳት አምሳል ይሸፍነው ነበር ደመናውም ከድንኳኑ ላይ በተነሳ ጊዜ በዛ ጊዜ እስራኤል ልጆች ይጓዙ ነበር ደመናውም በቆመበት ስፍራ ሁሉ የእስራኤል ልጆች ይሰፍሩ ነበር በእግዚአብሔር ትእዛዝ የእስራኤል ልጆች ይጓዙ ነበር በእግዚአብሔር ትእዛዝ ይሰፍሩ ነበር ደመናው በማደሪያው ላይ በተቀመጠበት ዘመን ሁሉ በሰፈራቸው ይቀመጡ ነበር ደመናውም በማደሪያው ላይ ብዙ ቀን በተቀመጠ ጊዜ የእስራኤል ልጆች የእግዚአብሔርን ትእዛዝ ይጠብቁ ነበር አይጓዙምም ነበር
አንዳንድ ጊዜ ደመናው ጥቂት ቀን በማደሪያው ላይ ይሆን ነበር በዚያን ጊዜ እንደ እግዚአብሔር ትእዛዝ በሰፈራቸው ይቀመጡ ነበር እንደ እግዚአብሔርም ትእዛዝ ይጓዙ ነበር አንዳንድ ጊዜም ደመናው ከማታ ጀምሮ እስከ ጧት ድረስ ይቀመጥ ነበር በጧትም ደመናው በተነሳ ጊዜ ይጓዙ ነበር በቀንም በሌሊትም ቢሆን ደመናው በተነሳ ጊዜ ይጓዙ ነበር ደመናውም 2 ቀን ወይም 1 ወር ወይም 1 አመት ቆይቶ በማደሪያው ላይ ቢቀመጥ የእስራኤል ልጆች በሰፈራቸው ይቀመጡ ነበር አይጓዙም ነበር ነገር ግን በትእዛዝ ይሰፍሩ ነበር በእግዚአብሔርም ትእዛዝ ይጓዙ ነበር እግዚአብሔር በሙሴ እጅ እንዳዘዘ የእግዚአብሔርን ትእዛዝ ይጠብቁ ነበር ይላል የ40ኛ ቀን ንባባችን ይሄንን ይመስላል ማታ 3 ሰዓት ላይ በቲክቶክ እና በቴሌግራም ላይቭ የእግዚአብሔርን ቃል በጥልቀት ስለምናጠና እዛ እንድትመጡ ጋብዛችኋለሁኝ ጸጋ ይብዛላችሁ